ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ እዚህ ጋር እንደማሳያችሁ ምን ይላል ማለት ነው? ቃላት ምስረታ ይላል። ቃላት ስንመሰርት እንግዲህ በተለያዩ ፊደላት በመጀመሪያ ድምጾች በእነዛ ስር ምን አይነት ቃላቶች እንደመሰረቱ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ተከታተሉ። ኦኬ፣ እዚህ ጋር እንደማሳያችሁ ምን ይላል? እዚህ ጋር የመጀመሪያ ድምጾች ናቸው የተቀመጡ ገ፣ ጠ፣ አ፣ ፈ፣ ፈ፣ አ፣ ጠ፣ ገ። እነዚህ ፊደላት የመጀመሪያ ድምጾች ናቸው። በእነዚህ ስር ምን አይነት ቃላቶችን እንደመሰረትኩ አንድ ባንድ አነብላችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ከኔ ጋር ሁኑ። ኦኬ፣ እዚህ ጋር ምን ይላል? በገ የመሰረትኳቸውን ፊደሎች ላሳያችሁ። ገ፣ ን፣ ዘ፣ ብ። ገ ማለት የመጀመሪያ ፊደል ናት። የነፊሰብ ስድስተኛ፣ ዘ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ፣ በአንድ ላይ ገንዘብ ይላል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ገ፣ በ፣ ያ፣ ገበያ። ገ ማለት የመጀመሪያ፣ በ የመጀመሪያ፣ ያ ደግሞ የቤተሰብ አራተኛ፣ በአንድ ላይ ገበያ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንደገና ገ፣ በ፣ ሬ። ገ የመጀመሪያ ፊደል፣ በ የመጀመሪያ፣ ሬ የረ ቤተሰብ አምስተኛ፣ በአንድ ላይ ስናነበው ምን አይነት ትርጉም ሰጠን ማለት ነው? ገበሬ፣ ገበሬ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ገቢ፣ ገቢ ይላል። ገ የመጀመሪያ፣ ቢ ደግሞ የቤተሰብ ሶስተኛ፣ በአንድ ላይ ገቢ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ገለጸ፣ ገለጻ ይላል። ገ የመጀመሪያ፣ ለ የመጀመሪያ፣ ጻ የጸ ቤተሰብ አራተኛ፣ በአንድ ላይ ገለጻ፣ ገለጻ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ጠ። በጠ የመሰረቷቸውን ፊደሎች ደግሞ ላሳያችሁ። እንግዲህ በእያንዳንዳቸው ነው ማለት ነው የመሰረቷቸው። ጠቃሚ፣ ጠቃሚ። ጠ የመጀመሪያ፣ ቃ የቀ ቤተሰብ አራተኛ፣ ሚ የቤተሰብ ሶስተኛ፣ በአንድ ላይ ጠቃሚ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ጠራ፣ ጠራ። ጠ የመጀመሪያ፣ ራ ደግሞ የረ ቤተሰብ ስንተኛ? አራተኛ፣ ጠራ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ወደ ቀጣዩ ስንሄድ ጠለፋ፣ ጠለፋ። ጠ የመጀመሪያ፣ ለ የመጀመሪያ፣ ፋ የፈ ቤተሰብ አራተኛ፣ በአንድ ላይ ምን ይላል ማለት ነው? ጠለፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠየቁ፣ ጠየቁ። ጠ የመጀመሪያ፣ የመጀመሪያ፣ ቆ የቀ ቤተሰብ፣ የቆ ቤተሰብ ሁለተኛ ድምጽ ማለት ነው። ጠየቁ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠበቃ፣ ጥበቃ ይላል። ጠ የመጀመሪያ፣ በ የመጀመሪያ፣ ቃ የቀ ቤተሰብ አራተኛ፣ ጠበቃ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ይቺ አ፣ በአ ደግሞ የመሰረቷቸው ላሳያችሁ። አ ስንል ደግሞ አርብ፣ አረብ። አ የመጀመሪያ፣ ረ የመጀመሪያ፣ ብ የቤተሰብ ስድስተኛ፣ በአንድ ላይ ምን ይላል ማለት ነው? አረብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አድዋ፣ አዳዋ። አ የመጀመሪያ፣ ድ የደ ቤተሰብ ስድስተኛ፣ ዋ የወ ቤተሰብ አራተኛ፣ አድዋ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? አይን፣ አይን። አ የመጀመሪያ፣ ይ የቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ አይን፣ አይን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አባይ፣ አባይ። አ የመጀመሪያ፣ ባ የቤተሰብ አራተኛ፣ ይ የቤተሰብ ስድስተኛ፣ በአንድ ላይ አባይ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና አብይ፣ አብይ። አ የመጀመሪያ፣ ብ የቤተሰብ ሶስተኛ፣ ይ ደግሞ የቤተሰብ ስድስተኛ፣ አብይ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ እንግዲህ በአ የመሰረቷቸው እነዚህ ናቸው። ወደ ቀጣዩ ስንሄድ ወደ ፈ
እንግዲህ ፈ እንላታለን ብያቸዋለሁ። በፈ ደግሞ የመሰረቷቸው ላንብላቸው። ፈሪ ፈሪ ፈ የመጀመሪያ ሪ የቤተሰብ ሶስተኛ በአንድ ላይ ፈሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ፈለሰ ፈለሰ ፈ የመጀመሪያ ለ የመጀመሪያ ሰ የመጀመሪያ በአንድ ላይ የመጀመሪያ ድምጾች ናቸው። ፈለሰ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ፈካረ 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 የሚል ፈ የመጀመሪያ ካ የከቤተሰብ አራተኛ ሬ የቤተሰብ ስንተኛ ማለት ነው? ሶስተኛ ፈካሪ የሚል ቃል ይመሰርትልናል ማለት ነው። ፈካሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፋይዳ ፋይዳ ፋ ማለት የቤተሰብ አራተኛ ናት። ይህ የቤተሰብ ስድስተኛ ዳ የቤተሰብ አራተኛ በአንድ ላይ ፋይዳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈዘዘ ፈዘዘ ፈ የመጀመሪያ እነዚህ ዘዘ የምንላቸው ዳብል የተጻፉ ናቸው። የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች እንግዲህ በእያንዳንዳቸው ምን አይነት ቃላቶች እንደመሰረትኩኝ አንድ ላይ አንብቤላችኋለሁ አንድ ባንድ። ለዛሬ ይዤላችሁ የመጣው ቃላት ምስረታ የሚል ነበረ። ዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮዎች ተመልሼ እስከምመጣ ሰላም ሁኑ፣ ሰላም ቆዩት። ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እሺ